ሁላችሁንም በፈጣሪ ስም ይቅርታ ብዬ ከልብ ይቅርታ ጠይቃለሁ። ወደ ራስሽ ተመልሰሽ ተስተካክለሽ ተረጋግተሽ ምን እውነትም ያደረኩት ነገር ትክክል አይደለም ብለሽ ተረድተሽ እኔ ዛሬ ስደውይልኝ ደስ ብሎኛል ቡርቴ እውነት ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኝ ነው የመጣሁት። እንዴት ናችሁ? እንግዲህ በጣም ይቅርታ እንጠይቃለን እናንተንም ስለረባሽ ናችሁ። ዛሬ ግን ደስ የሚል ነገር ሰርፕራይዝ ይዤላችሁ መጥቻለሁ ቤተሰቦቼ። ለማንኛውም ግን የዮብና የሀና ቤተሰቦች ቤታቸውን በሰርፕራይዝ ተቀበሏቸው። ምክንያቱም ደስ የሚል ዜና ነው ብያችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ እንዲሁም ደግሞ ሼር ላይክ ያደረጋችሁ አበረታቷቸው። እኔም እንግዲህ ደርሼ እግዚአብሔር ፈቅዶ ረድቶኝ ዛሬ ቡርቴ ይቅርታ ልጠይቃቸው እመጣለሁ ብላኛለች። እየጠበቅኳት ነው። ደስ የሚል ነገር ይኖራል ይፈጠራል ብዬ አስባለሁ። ምክንያቱም ልጅቷን ሳጋት እንደዛ አይነት ልጅ አልነበረችም እና ግን እንዳያችሁት የባለፈው ቪዲዮ በጣም ከባድ ቪዲዮ ነበር፣ ያናድድ ነበር። እሱንም ተፈታትናው ነበረ ያልሆነ ነገር ውስጥም ከተዋለች ልጁንና አሁን ጥሩ ስሜት ላይ አይደለም። ነገር ግን እሷ ለኔ ደውላልኝ እንግዲህ ዛሬ እመጣለሁ ላግኝሽ ብላኛለች። ደስ የሚል ነገር ይኖራል ብዬ ተስፋ አደርጋለሁ ቤተሰቦቼ። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። ለማንኛውም ግን ቤተሰብ እናንተ አቀባበል እንድታደርጉልኝ እላለሁ። ምክንያቱም እኔንም አግዙኝ። በጣም ተጨንቄ ነበር፣ በጣም ከብዶኝ ነበር። ምክንያቱም ህይወታቸው ጥሩ ያልሆነ ነገር ላይ ደርሶ ነበር፣ በጣም ከባድ ደረጃ ላይ ደርሷልና ዛሬ ደስ ብሎኛል። ልመጣለሁ ብላኛለች። እንግዲህ አብረን እንጠብቃታለን። ለማንኛውም የኔ ቆንጆ መታለች። የኔ ደህና ነሽ? እንኳን ደህና መጣሽ። እንኳን እሺ ዛሬ ታዲያ ደህና ነሽ? እንዴት ነበር ሳምንታችን? ቆንጆ ነበር በጣም እግዚአብሔር ይመስገን። እንዴት ነሽ? አለን። ዛሬ እመጣለሁኝ ብለሽ ደስ በሚል ነገር ነግረሽኛልና በጣም ደስ ብሎኛል። ባይዘው የእውነት ወደ ራስሽ ተመልሰሽ ተስተካክለሽ ተረጋግተሽ ምን እውነትም ያደረኩት ነገር ትክክል አይደለም ብለሽ ተረድተሽ እኔ ዛሬ ስደውይልኝ ደስ ብሎኛል ቡርቴ የእውነት ምክንያቱም እኔም ሳቀሽ እንደዛ አይነት ልጅ አይደለሽም። እማወድሽ እማከብርሽ ጓደኛዬ ነሽ በጣም እና ግን በእነሱ ህይወት ሁኔታ ያለውን ነገር አይተሽዋል። በጣም ከባድ ሁኔታ ውስጥ ደርሰዋል፣ ገብተዋል። ያሉበትን ነገር ተመልካቾቻቸውን በጣም ተቆጥተዋልና ዛሬ መልካም ነገር እንደምታደርጊ ተስፋ አደርጋለሁ። አዎ ምን መሰለሽ፣ በባለፈው እንግዲህ ይቅርታ በመናም ስቴ በጣም ኢሞሽናል ሆኜ ተናድጄ ነበር። ለዛ ነው እንደዛ ሀይ ሆኜ እንዳወራ የቻልኩት። በቃ አናዶኝ ነበር ልጁ በሰዓቱ። ማለት እኔ ጥሩ ነገር ነው ያደረኩት። እኔ ህይወታቸው ስለሄድኩኝ መድኃኒት ነው ወሰድኩለት፣ ተፋውስ ይሆናል ብዬ ነው ወሰድኩለት እና እኔ እንደዚህ በክፋት ያዩታል ብዬም አላሰብኩም። እሷም እንደዚህ ትሆናለች ብዬም አላሰብኩም እና አሁን ይቅርታ እንትን ላሉ ይቅርታ ሄጄ ሆነን ቀን እንግዲህ ሲመቻችልኝ ሄጄ በትልቁ ይቅርታ ጠይቃለሁ። እሱንም ይቅርታ እንግዲህ መልካምነት ለራስ ነው። ይቅርታ ትልቅነት ነው። አንድ ሰው ጥፋቱን አምኖ እንኳን ጥፋተኛ ሆነሻል ተብዬ ባልሆን ራሱ አንድ ሰው ዝቅ ብሎ ራሱን ይቅርታ ሲጠይቅ እንደ ትልቅ ነገር ነው። ገባሽ? ለሌሎችም ትምህርት አራያ ነው። ዝቅታ ከፍ ያደርጋል። ዝቅ ማለት ወደ ላይ ከፍ እንድትያደርግሻል። ገብሻል? እና ይቅርታ እላቸዋለሁ የሆነ ቀን ሄጄ እንግዲህ አንቺን ባለሽበት እንደዛ ላሉ ያስባለሁ እና እነሱ እንዴት እንዳዩ ብቻ ሳይሆን ተመልካቾቻችንን በዚህ ይቅር ባያቸው። በእውነት ለመናገር በጣም የሚወዷቸው የሚያከብሯቸው ተመልካቾች እንዳሏቸው በዚህ አጋጣሚ ተመልክቻለሁኝ እኔ። እነሱም ጭምር ናቸው የተናደዱብሽና እነሱንም አንድ መላበያቸው እንደው እሺ። እንግዲህ የዮ ቤተሰቦች ሁላችሁንም በፈጣሪ ስም ይቅርታ ብዬ ከልብ ይቅርታ ጠይቃለሁ። ጥፋት ነው በርግጥ ትዳር ላይ ጣልቃ መግባት በጣም ጥሩ አይደለም እውነት ለመናገር። እኔ ምናልባት ገና ትዳር ላይ ስላልገባው እሷንስ ያልተረዳውበት ምክንያት ለዛ ይመስለኛልኝ። ግምሻል ወይ በጣም ከባድ ነበር የተሰማ ስሜት። በጣም ተናዳለች፣ በጣም አዝናለች። እሱ ያለበት ሁኔታ እንግዲህ ከቤት እስካሁን አልገባም። ያ ነገር ደግሞ
አንቺ መልካም ላደርግ ብለሽ ነው ያንቺን የውስጥሽን የተረዳሽ የለም እኛ ባየነው ልክ ነው የተረዳንሽ አይደለ ግን ደግሞ ስህተት ተፈጠረ በጣም እንደዛ ይዛን ቀን ይቅርታ በስተይ ልጁ ኢሞሽናል እስኪሆን ድረስ በጣም ተበጠበጠና እኔ በቃ ማቃት ልጅ ናት ወይስ ማላቃት ነው ምን ተፈጥሮ ነው እስከሚል ድረስ ደርሼ ነበር አሁን ግን ደውለሽ እንደዛ ስትይ በጣም ደስ አለኝ ለምን የሰው ህይወት እየተበጠበጠ ነውና ወደ ራሳቸው እንዲመለሱ እኔ ደስታቸውን ማየት የነበሩበት ፍቅር ናቸው በዛ ልክ እንዲቀጥሉ ነበር ሐሳቢ አንቺም ያን ነገር ተረድተሽ ማሰብሽና ለዚህ መብቃትሽም ትልቅ ነገር ነው እንደ ክርስቲያኖች ደግሞ እኛ ክርስቲያኖች ነን ወቅቱ ደግሞ የጾም ወቅት ስለሆነ ይቅርታ መባባል ግዴታችን ነው ስለዚህ ይቅርታ ማለትሽን በጣም በጣም ወድጃለሁ ያው እንግዲህ በእኔ ምክንያት እንደዚህ ትዳራቸው እንዲበጠብጥ ኦሬዲ ደግሞ ልጅ አላቸው ልጃቸውም ደግሞ ያለ አባትም ያለ እናትም እንዲያድግ አልፈልግም ምክንያቱም እኔም ነገ የምመሰረተው ነገር ስለሆነ ትዳር ፈረሰ ማለት ያው ቤት ሀገር ፈረሰ ቤተሰብ ፈረሰ ማለት እንደዛ ማለት ነው ስለዚህ እንደዚህ አይነት በእኔ ምክንያት እንደዚህ አይነት ነገር እንዲፈጠር አልፈልግም እኔም እንደዚህ ስመጣ መጀመሪያም የሆነ ነገር ይፈጠራል ብዬ አይደለም እኔ ጥሩ ነገር መልካም ነገር በማሰብ ነው እንጂ ሁሉ ነገር ይፈጠራል ብዬ አላሰብኩም ነው ለመናገር እና ይቅርታ ጠይቃለሁ ፈጣሪን ደግሞ ይቅርታ አላለሁ ሁሉችንም ይቅርታ ጠይቃለሁ እናመሰግንሻለን የኔ ቆንጆ የእውነት የኔ አክባሪ እግዚአብሔር ያክብርሽ ምክንያቱም እኔ በቃ የሆነችንም ያው ይቅርታ ብያለሁ መጨረሻው ላይ ምን ይሆናል እነዚህ ሰዎች እስከ እኔ ማለት እኔ በቅቻ አይደለም ሰው ለማስታረቅ ግን ህይወታቸው በተመለከትኩት እንደ ሴት ሆኜ በጣም ከባድ ደረጃ ነበር የደረሰውና እሷም ጓደኛዬ ናት እሷም ጓደኛዬ ናት ማቃቸው ናቸው ግን ይህ ነገር በመካከል ድንገት ሳይታሰብ ሲፈጠር እኔ ማደርገው በጣም ጨንቆኝ ነበር ስትደውይልኝ ወደ ራሴ መተኛት ጀመርኩ ኢቭን እንኳን ተረጋጋው ለምን እንደ ተመልካች እንደ ዝምታ ያለሽ ትባያለሽ የሚያቅሽ ሰው ራሱ እንደ ዝምታ ያላችሁ በዙሪያ ያለ ሰው ምን አይነት ሰው እነሱ ናቸው ተብሎ ሌላ ነገር ይባላል ስለዚህ ይቅርታ ማለትሽ የእነሱ ህይወታቸው መመለስ ስለሆነ ከልብ አድርገን እናመሰግንሻለን ውዴ እግዚአብሔር ያክብርሽ ተመልካቾቻችንም እንግዲህ እናንተም በጣም በርካታ ሰዎች አላችሁ የነሱ ህይወት ያሳሰባችሁ ብዙ ኮሜንት የጻፋችሁ ለሃንዬ የምትደውሉላት አላችሁ እናመሰግናችኋለን እንግዲህ ሁለቱን ደግሞ አገናኝተን ይቅርታ ስንል አብረን የምንደሰትበት ቀን ይሆናል ብዬ ተስፋ አደርጋለሁ ትይጃለሽ ሁላችሁንም ይቅርታ ብለናል እነሱም ደግሞ የሆነ ቀን ሄደን አሁን ኦሬዲ ይቅርታ ሐሳቤን ነው የነገርኩሽ ግን ሰፋ ባለ ፕሮግራም አዘጋጅተን ሁሉንም ቤተሰብ እሱንም ይወብንም ባለቤቱንም ወደ ቤቱም እንዲመለስ ያለውን ነገር ሄደን እናስተካክላለን ምክንያቱም በእኔ ምክንያት ቤተሰብ እንዲፈርስ አልፈልግም ምክንያቱም ነገም እኔ የራሴ ህይወት መሰረት አልተገባሽ የሆነ ሰው ጣልቃ ገብቶ ቢበጣብጠኝ ወይ ደግሞ ጥሩ ሰው መስሎ ወደ መጥፎ ነገር ቢቀየር ደስ አይለኝም ገብቷል አይደለም እንደዚህ አይነት ሰው ይቀርና እውነት ለመናገር በዚሁ ምክንያት ሀናን ሳላመሰግናት አላልፍም ምክንያቱም አንደኛ ትግስቷ በዛ ላይ ደግሞ መጀመሪያ እንትን ብላ በስነ ስርዓት ምናምን ቤቷ ተቀብላኛለች በጣም ነው ያስተናገደችው ነገር አንቺ አላየሽም ግን ከካሜራ ጀርባ በቃ ምን ልበልሽ እንግዲህ አንድ ሰው ማታውቂውን ሰው ድንገት የመጣን ሰው በአካልም በምን ማይተሽ ማታውቂውን ሰው በዚህ መልኩ ማስተናገድ በጣም ትልቅነት ነው ግን እኔ ያው በዚህ መልኩ ትራዳዋለች ብዬ አላሰብኩም ጥፋት ነው ብዬም ስላላሰብኩኝ ነው በዚሁ ደረጃ እንትን ያለ እሷ ባየችው አንግል እኔ አላየሁትም ገብቶሻል አይደል ምናልባት እሷን ልጅም ስላለ ትዳርም ስላለ የሱ እንደዚህ መቃየር ምናምን እኔ እንግዲህ ቤት ውስጥ ያለውን ነገር አላቅም እኔ ደግሞ የጠራሁት እንዳልኩሽ ለኔ ያለው ነገር እንደ ወንድም ሆኖ እንዲያግዘኝ የሆነ ነገር መግዛት ብፈልግ የሆነ ነገር መስራት ብፈልግ የሆነ ስራ እንኳን መስራት ብፈልግ የቱ ስራ የቱ ቦታ ይሄዳል ሚለውን ነገር ያለው እንደ ወንድም ሆኖ እንደ ሐሳቤን እንዳጋራው የሆነ ነገር ጥሩ ነገር እንዲያማክረኝ ምናምን ከማሰብ አንፃር ነው እንጂ ክፉ ነገር አስቤ አይደለም የማንም ነገር ነው አንደኛ እነሱንም ሀናንም ሳታስበው ሌላ ነገር ውስጥ እንድትገባ ያደረጋት ያንዳንዶቻችሁ ኮሜንት ነው ማለት አንዳንድ ሰው ኮሜንቱ በጣም ይሰብራል በጣም ሌላ ነገር ውስጥ እንዲያስብ ያደርጋልና ከኮሜንት አንፃር ራሱ ኮሜንት ቆንጆ ኮሜንት ለሰዎች ጠቃሚ ነው ቤተሰብ በዛ አጋጣሚ መናገር እንፈልገውና ሀንዬንም እልህ ውስጥ ያስገባት ሰው እንደዚህ ስኪል ድረስ እኔ ታኝቻለሁ እኔ የለሁም ምን እየተካሄደ ነው ብላ እንድትደነግጥ ነው እንዳዲስ ያደረጋትና ትግስተኛ የነበረች ልጅ ትግስት ቢስ እንድትሆን ሆናለች ስለዚህ ቤተሰቦች አንዳንዴ የምንናገረው ነገር ብናስተውል ብያስባለሁ ዞሮ ግን ያም ሆኔ በመልካም የታሰበ ነገር መጥፎ ነገር ደርሶ ነበረ አሁንም ጫፍ ላይ ደርሶ መመለሱ ትልቅ ነገር ነው የእውነት የልጅ አባት ነው እሷም የልጅ እናት ናት በተለይ እሷ ታሳዝናለች ሴት ሆና በልጅ ተይዛ መውጣታችን መግባታችን ስለዚህ አሁንም ይቅርታ ብለሽ መምጣትሽ አስተዋይነትሽ ነው እና እናመሰግንሻለን በዚህ አጋጣሚ እኔ ቆንጆ እኔ ደስ ብሎኛል ለምን የሷ ጓደኛ አይደለች ወይ እንዴት እንደዛ አይነት ልጅ ትሆናለች ተብሎ ልንባል እንችላለን ስለዚህ ሳቅሽ ከስር መሰረቱ ታቂኛለሽ እንደዚህ ነው አይደለም ግን በቃ በሰዓቱ ስለተናደድኩኝ ማለት እኔ ለነሱ ጥሩ ነገር በማሰብ ይሄን ነገር ባደርግ
እንዴት እንደዚህ ይላሉ እንዴት ወደ ሌላ ነገር ያዞሩታል ነገሩን ብዬ በሰዓቱ ስለተናደድኩኝ ነው ይቅርታ አለም ያልኩት እንጂ የሆነ ቀን እኮ ይቅርታ እንደምል ጥፋት ሰርተሻል ምናምን ብለው ከታሰበ ይቅርታ እንደምል እንትን ላለው አስባለሁ ግን በዚህ መንገድ አልጠበቅኩም ገብቶሻል እነሱም እንደዚህ እሷም እንደዚህ ትሆናለች ብዬ እስከ ድብድብ ድረስ ይደርሳሉ ብዬ አላሰብኩም ነገሮችን በመልካም ስላየዋቸው ነውና እኔ ያየሁበትና እሷ ያየችበት አንግል ይለያያል ግን ለእኔ ደግሞ ጥፋት አጥፍቼ ከሆነ ያው እንግዲህ ጥፋት ነው ብዬም ስላሰብኩኝ ነገ እንግዲህ እኔም ትዳር ላይ መግባቴ አይቀርም እንደዛ ስለሆነ ይቅርታ እላለሁ ለአሁን በተመልካቾች ፊት ይቅርታ ብያለሁ ሌላ ጊዜ ደግሞ ቤት ሄጄ ሁሉንም ይቅርታ ሙሉ ቤተሰቡን ይቅርታ መጠየቅበት ደግሞ ትልቅ ፕሮግራም ደግሞ አዘጋጃለሁ በኔ በራሴ ማለት ነው እናመሰግንሻለን የምንፈልገው እኛ ይሄንን ስለነበረ ከልብ አድርገን እናመሰግንሻለን የኔ እናት እግዚአብሔር ይስጥልን እግዚአብሔር ያክብርልን ምክንያቱም ህይወት ነውና መደጋገም እንዳይሆን ስለዚህ ዋናው ይሄንን ነበር የምንፈልግ የነበረው የዛን ቀን ንዴት ውስጥ የገባው ንግግሯ ነበር አልልም እንደዚህ ምናምን የሚለው ነገር ትንሽ ይረብሽ ነበር እኔም በጣም ተናድጄበት ነበር ያንን ቪዲዮ እሷ እንዴ ምን ሆና ነው እንደዚህ ሆነችው ብዬ ነበር ንቀቷ ምናምን ነው ያሳየችውና ስለዚህ ዛሬ ደግሞ እንደዚህ በማስተዋልሽ ተረጋግተሽ ወደ ራስሽ በማሰብሽ ደስ ብሎኛል ቤተሰብ የምንፈልጉትም እናንተም ይሄንን ነው እኔ የምንፈልገው የነበረ ይሄንን ነው እናመሰግናችኋለን እንግዲህ ቪዲዮውን ሼር ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ይሆናችሁ አበረታቷቸው በቆንጆ ቪዲዮ ይመጣሉ ብዬ ተስፋ አደርጋለሁ ባልና ሚስቶቹን በደስታ እንጠብቃችኋለን እናመሰግናችኋለን እናመሰግናለን ቻው